ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ዩኒት 8 ፕሮባቢሊቲ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህን ቪዲዮ ለብዙ ተማሪዎች እንዲደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱን እንሄዳለን። እሺ መጀመሪያ ስለ ፕሮባቢሊቲ ሪቪዥን ከዚህ በፊት ግሬድ 9 ላይ ተምራችሁታል። አሁን እንደ ሪቪዥን ነው ማለት ነው እዚህ ጋር የምናየው፣ ግን ከዚህ ጋር ሰፋ እዛ ጋር ከተማራችሁት ትንሽ ሰፋ እና ኮምፕሌክስ የሆነ ነው። እሺ መጀመሪያ ኤክስፐሪመንት ማለት ምንድን ነው? የሆነ ሜጀርመንት፣ የሆነ አክቲቪቲ፣ የሆነ ተግባር ማከናወን ማለት ነው። ያ ተግባር ደግሞ ጀነሬት ይሰጠናል ማለት ነው። ዌል ዲፋይንድ ሪዛልት ወይም አውትካም የሆነ ውጤት ይሰጠናል ማለት ነው። ሶ ይህንን ኤክስፐሪመንት እንለዋለን። ለምሳሌ ሳንቲም መወርወር ሊሆን ይችላል፣ ዳይ መወርወር ሊሆን ይችላል። ይሄንን ምን እንለዋለን? ኤክስፐሪመንት እንለዋለን። አውትካም ደግሞ ውጤቱ ነው ወይ ደግሞ ሳምፕል ፖይንት። ዘ ሪዛልት ኦፍ ሲንግል ትሪያል ኦፍ አን ኤክስፐሪመንት። አንድ ኤክስፐሪመንት ስንሰራ የምናገኘው ሲንግል ትሪያል አንድ ነጠላ ሙከራ ማለት ነው። እሱ ልክ ሳንቲም ስትወረውሩ የምናገኘው ነገር፣ ኦር ደግሞ ዳይ ስንወረውር የምናገኘው ነገር ምን እንለዋለን? አውትካም እንለዋለን ማለት ነው። እሺ ሳምፕል ስፔስ፣ ይሄ ደግሞ ኢዝ ኤ ሴት ዛት ኮንቴን ኦል ፖሲብል አውትካምስ፣ ሁሉንም ሊፈጠር የሚችለውን ነገር ኤክስፐሪመንቱ ላይ ሊፈጠር የሚችለውን ነገር በሙሉ የያዘ ደግሞ ሳምፕል ስፔስ ነው። ኤቨንት ደግሞ ኢዝ ኤኒ ሰብሴት ኦፍ ሳምፕል ስፔስ፣ ከሳምፕል ስፔሱ የሆነ ስንወስድ ወይ ደግሞ ለሳምፕል ስፔሱ ሰብሴት የሆነው ማለት ነው። ለምሳሌ ሳምፕል ስፔሱ 1 2 3 4 5 6 ቢሆን ከዚህ ውስጥ ኤቨንቱ ምን ይሆናል? ከዚህ ውስጥ ለምሳሌ የሆነ ብንወስድ ማለት ነው። ከዚህ ውስጥ 1 2ን በወስድ ይሄ ኤቨንት ነው ማለት ነው። ምክንያቱም የሳምፕል ስፔሱ ሰብሴት ነው። ከሳምፕል ስፔሱ ውስጥ ሙሉውን ወይ ደግሞ የተወሰነ ስንወስድ ማለት ነው። ለምሳሌ ሙሉውንም በወስድ 1 2 3 4 5 6 ይሄም ኤቨንት መሆን ይችላል። ብቻ ኤቨንት ለመሆን የሳምፕል ስፔሱ አባል መሆን አለበት ማለት ነው። ኢፍ ኤ ፌር ዳይዝ ሮልድ ዘን ፖሲብል አውትካሙ ይሄ ነው ማለት ነው። ዳይ ሲወረወር then the form of this give sample space። ሳምፕል ስፔሱ ምን ይሆናል? ዳይ ሲወረወር 1 2 3 4 5 6 give an event of obtaining odd number። ኤቨንት ይሆናል። ከዚህ በኋላ ደግሞ ኤቨንቱ ምን ይሆናል? ኦድ ነምበር። ኦድ ነምበር ማለት 1 3 5 እነዚህ ኦድ ናቸው። give the event of even number። ኢቨን ነምበር ደግሞ 2 4 እና 6 ይሆናሉ። give the event of obtaining number is 7። ኢምቢት ሴት ነው ይሄ ደግሞ፣ ምክንያቱም 7 ቁጥር ስለሌለ ማለት ነው። የሌለ ነገር ደግሞ ኢምቢት ሴት እንላለን ማለት ነው። ኮይን ኤ ፌር ኮይን ኢዝ ቶስድ፣ ኮይን ተወረወረ። the possible result are either ወይ ሄድ ነው ወይ ደግሞ ቴይል ነው። consider an experiment of tossing a fair coin 3 times። 3 ጊዜ ቢወረወር፣ 3 ጊዜ ከተወረወረ ምን ታደርጋላችሁ? መጀመሪያ አንድ ጊዜ ከተወረወረ ኤችቲ፣ ሁለቴ ከተወረወረ ደግሞ ሌላ እንደዚህ ብራንች እንሰራለን። እዚህ ጋር ኤችቲ፣ እዚህም ጋር ኤችቲ። 3 ከተባለ ይሄ ራሱን ችሎ ሌላ ብራንች፣ ይሄ ራሱን ችሎ ሌላ ብራንች፣ ይሄ ሌላ ብራንች፣ ይሄ ሌላ ብራንች። ዘን እነዚህ ላይ ኤችቲ ነው የምናደርገው ማለት ነው። ኤችቲ። ስለዚህ ምን ይሆናል? ዋት አር ደ ፖሲብል አውትካም። ፖሲብል አውትካሙ ምን ይሆናል? ይሄንን ዲያግራም በማየት መጀመሪያ ኤች እናደርጋለን። ከዛ ቀጥሎ ይሄንን እያያችሁ ዲያግራሙን በማየት ማለት ነው ኤች ቲ ይሆናል። ከዛ ቀጥሎ ኤች ይሆናል። ከዛ ቀጥለን ኤች ቲ። በኤች ጨረስኩ ማለት ነው። ደግሞ በቲ ኤች፣ ከዛ ቲ፣ ከዛ ኤች፣ ከዛ ቲ ይሆናል ማለት ነው። ይሄ ፖሲብል አውትካም ነው። ሳምፕል ስፔስ ከተባለ ይሄንን በብራስ መዝጋት ነው ማለት ነው። ይሄን በብራስ ዘጉት፣ ሳምፕል ስፔስ ይሆናል። ጊቭ the event of h appearing on the second row። ሁለተኛ ሮው ላይ ኤች ያለበትን ዘርዝሩ ይለናል። እነዚህ ናቸው ማለት ነው። ይሄው እዚህ ጋር ሁለተኛው ላይ ኤች አለች፣ እዚህም ጋር ሁለተኛው ላይ ኤች አለ። ስለዚህ ሁለተኛው ላይ
ኤች አለበት ማለት ነው። በአጠቃላይ እዚህ ጋር 8 ናቸው። ከ8 ውስጥ ኤች አለበትን ሁለተኛው ላይ ኤች አለበትን ልክ በዚህ መንገድ እናወጣለን ማለት ነው። ጊቭ the event of at least one t appearing at least one ከተባላችሁ at least one ከተባለ x greater than equals to 1 ማለት ነው። x greater than equals to 1 ስለዚህ 1 t ከተባለ greater than equals to ነው። ምን ማለት ነው? 1 t 2 t እና 3 t ያለበትን ማውጣት ማለት ነው። ከአንድ በላይ ያለውን ስለዚህ እዚህ ጋር ለምሳሌ አንድ ቲ አለ፣ እዚህም አንድ አለ፣ እዚህም አንድ አለ፣ እዚህ ሁለት አለ፣ እዚህ ጋር ሁለት አለ፣ እዚህ ጋር ሁለት አለ፣ 3 ስለዚህ አንድ ቲ ያለበትን ከ8 ውስጥ በዚህ መንገድ ዘርዝረን እናወጣለን ማለት ነው። እሺ እዚህ ኤክሰርሳይዝ ጋር እንምጣ። a fair die is rolled once ዳይ ተወረወረ። give the event of obtaining a number equal to or greater than 4 ከአራትና ከአራት በላይ የሆኑትን ኤቨንት ዘርዝሩ ይለናል። ስለዚህ ኤቨንታችን ምን ይሆናል? 4 5 6 ይሄ ኤቨንታችን ነው። ጊቭ ዘ ኤቨንት ኦፍ ኦብቴይንግ ነምበር 0 የለም ዳይ ላይ። ስለዚህ ይሄ ምን ይሆናል? ኢምቢት ሴት ይሆናል ማለት ነው። እሺ ኤ ፌር ኮይን ኢዝ ቶስድ 3 ታይምስ ዋት አር ዘ ፖሲብል አውትካም። ዳይ ከተወረወረ 1 2 3 4 5 6 እነዚህ ናቸው። ሳምፕል ስፔስ ከተባል በብራስ ውስጥ ማስገባት ነው ማለት ነው። በብራስ ውስጥ ማስገባት ነው። ጊቭ ዘ ኢቨንት ኦፍ አትሊስት 1 ኤች አፕሪንግ ሶሪ እዚህ ጋር ኮይን ነው የተወረወረው። ይሄ ለዳይ ነው የሚሰራው። ኮይን ነው የተወረወረው። ስለዚህ ሁለት ጊዜ ነው የተወረወረው። ኮይን ሁለት ጊዜ ከተወረወረ ሊፈጠር የሚችለው ምንድን ነው? ሁለቴ ከተወረወረ ምን ታደርጋላችሁ? እንደዚህ ኤች ቲ። ይሄ አንዴ ከተወረወረ ነው። ሁለቴ ከተወረወረ ሌላ ብራንች ነው። እዚህ ጋር ኤች ቲ፣ እዚህም ጋር ኤች ቲ። ስለዚህ ሊሆን የሚችለው ምንድን ነው? ኤች ኤች አለ እንደዚህ ማለት ነው። ኤች ኤች ከዛ ኤች ቲ ከዛስ ቲ ኤች ከዛ ቲቲ ማለት ነው። ሳምፕል ስፔስ ከተባለ ይሄን ራሱን ጽፈን በብራስ ማስገባት ነው ማለት ነው። ብራስ ውስጥ ማድረግ ነው። ሲ ላይ ደግሞ ጊቭ ዘ ኢቨንት አትሊስት 1 ኤች። አትሊስት 1 ኤች ማለት 1 ኤች እና 2 ኤች ያለበትን መዘርዘር ነው። 3 ቢኖር 3 ኤች 4 ኤች እያልን እንቀጥላለን። ስለዚህ 1 ኤች ያለበት ኤች ቲ እና ቲ ኤች 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 እና ቲቲ አይሆኑም ማለት ነው። ምክንያቱም ቢያንስ 1 ኤች መያዝ አለበት። 1 ኤች እና 2 ኤች ያለበት ነው። 1 ኤች እና ኤች ኤች ይሆናል። ሶሪ ኤች ኤችም ይሆናል። ምክንያቱም 1 ኤች ያለበትና 2 ኤች ያለበት ስለሆነ ማለት እዚህ ጋር የማይሆነው ቲቲ ብቻ ነው። ቲቲ መሆን አይችልም፣ ምክንያቱም ኤች ስላልያዘ ማለት ነው። አትሊስት 1 ኤች ከተባለ ኤች ቲ፣ ቲ ኤች እና ኤች ኤች ይሆናሉ ማለት ነው። እሺ ሌላኛው ፈንዳሜንታል ፕሪንሲፕል ካውንቲንግ ነው። መልቲፕሊኬሽን ፕሪንሲፕል እና አዲሽን ፕሪንሲፕል ማለት ነው። ኮንሲደር ዛት ይላል ግርማ ጎስ ቱ ኒረስት ስናክ ቱ ሃቭ ብሬክፋስት። ብሬክፋስት ለመብላት ወደሆነ ቁርስ ቤት ይሄዳል። ሂ ካን ቴክ ቲ ኮፊ ኦር ሚልክ ዊዝ ከዛስ አሁን መያዝ የሚፈልገው ቲ ኮፊ ሚልክ ቲ ኮፊ ሚልክ ከሶስት አንዱን ማለት ነው። ከዛስ ከማጋር ከዛስ ከብሬድ ጋር ከኬክ እና ከሳንድዊች ጋር ነው ማዘዝ የሚፈልገው። ሁለት ነገር ነው የሚያዘው። ለምሳሌ ቲና ብሬድ ሊሆን ይችላል፣ ኦር ቲና ኬክ ሊሆን ይችላል፣ ቲና ሳንድዊች ሊሆን ይችላል፣ ወይ ደግሞ ኮፊና ብሬድ ሊሆን ይችላል፣ ኮፊና ኬክ፣ ኮፊና ሳንድዊች፣ ወይ ደግሞ ሚልክ ከብሬድ ጋር፣ ሚልክ ከኬክ ጋር፣ ወይ ደግሞ ሚልክ ከሳንድዊች ጋር። ሁለት ነገር ያዛል ማለት ነው። ስለዚህ ምን ይላል? ሃው መኒ ፖሲብል ዳዝ ሃቭ በምን ያክል መንገድ ነው ማዘዝ የሚችለው ነው። እዚህ ጋር ስንት አማራጭ አለው? 3 አማራጭ። እዚህ ጋር 3 አማራጭ፣ እዚህ ጋር ደግሞ 3 አማራጭ። በአጠቃላይ መደመር ነው። ስንት አማራጭ አለው? በአጠቃላይ 9። ይሄንን ግን በአጭሩ ምን እናደርጋለን? እዚህ ጋር ኮፊ ሚልክ ብሬድ አለ 3፣ እዚህ ጋር ኬክ፣ እዚህ ጋር 3፣ ከዚህ ጋር ደግሞ ብሬድ ሳንድዊች፣ እዚህ ጋር ቲ ኮፊ እና ሚልክ 3 አለ ሲባዛ ብሬድ ኬክ እና ሳንድዊች 3 ሲባዛ 3 9 አድርገን በቀላሉ እንደዚህም መስራት እንችላለን።
እሺ እዚህ ጋር ሌላ ኤግዛምፕል ሰፖዝ ዜር አር 6 ሲትስ 6 መቀመጫዎች አሉ አረንጅድ ኢን ሮው በረው የተቀመጡ ኢን ሃው መኒ ዲፈረንት ዌይስ በስንት አይነት መንገድ ካን 6 ፒፕል ሲትድ 6 ሰዎች በስንት አይነት መንገድ ይቀመጣሉ። 6 መቀመጫዎች አሉ 1 2 3 4 5 6 እነዚህ መቀመጫዎች ላይ 6 ሰው ልናስቀምጥ ነው። በስንት አይነት መንገድ እናስቀምጣለን ነው። ይሄ ማለት ለምሳሌ እዚህ መጀመሪያው ላይ አበበን ብናስቀምጥ፣ ቀጥሎ ከበደን ብናስቀምጥ፣ ቀጥሎ በላይን ብናስቀምጥ፣ ኪሮቤልን ብናስቀምጥ፣ ቀጥሎ ደግሞ ሮኒን ብናስቀምጥ፣ እዚህ ጋር ደግሞ ቫምፐርሲን ብናስቀምጥ የተለያየ አይነት አቀማመጥ ነው። ይሄ አንድ ሌላ አቀማመጥ ቦታቸውን ማቀየር እንችላለን። ለምሳሌ መጀመሪያ ኦዲጋርድን አስቀምጣችሁት ከዛ ቀጥሎ ደግሞ እዚህ ጋር ሮኒን ልታስቀምጡ ትችላላችሁ። ይሄ ሌላ አቀማመጥ ነው ማለት ነው። እንደዚህ ቦታ እየቀያየርን በስንት አይነት መንገድ እናስቀምጣለን ነው። 6 ሰዎች ናቸው በአጠቃላይ። መጀመሪያ ለምሳሌ መጀመሪያ 6 እዚህ ጋር 6 ሰው 6ቱም የመቀመጥ እድል አለው። ቀጥሎ እዚህኛው ሁለተኛው ወንበር ላይ አንደኛው ኦልሬዲ ተቀምጧል። ስለዚህ እዚህ ጋር ስንት ሰው? 5 ሰው ይቀመጣል ማለት ነው። ቀጥሎ 2 ሰው ተቀምጧል፣ 4 ሰው ነው የቀረው። አራቱ እዚህ ጋር የመቀመጥ እድል አላቸው። 3 ስለተቀመጠ አሁን በአጠቃላይ 6 ናቸው። 3 ሰው ይቀራል። ከዛ 2 ሰው ከዛ 1 ሰው ዘንድ ይሄን ማባዛት ነው። ይህን ስታበዙት ስንት አይነት አቀማመጥ እንዳለን ይነግራችኋል ማለት ነው። ይህን ስታበዙት ስንት ይሆናል? 720 ይሆናል ማለት 720 አይነት አቀማመጥ ይኖረናል ማለት ነው። እሺ እዚህ ጋር ኮይን ኢዝ ቶስድ ኮይን ተወረወረ፣ ዳይዝ ሮልድ ዳይም ተወረወረ። ፋይንድ ዘ ነምበር ኦፍ አውትካም ፎር ዘ ሲኩዌንስ ኦፍ ዘ ኢቨንት። እሺ ኮይን እና ዳይ ነው የተወረወረው። ኮይን ኤንድ ዳይ ነው። ስለዚህ አውትካሙ ውጤቱ ምን ይሆናል ነው። ስለዚህ ኮይን ኤች ወይም ቲ ነው። የዳይ ደግሞ 1 2 3 4 5 6 ነው። እዚህ ጋር ስንት ኢቨንት አለ? 2። እዚህ ጋር ስንት አለ? 6። 2 ሲባዛ በ6 12። እነዚህንም መዘርዘር ይቻላል። ለምሳሌ ኤች1 ኤች2 ኤች3 ኤች4 ኤች5 ኤች6 ዘን ቲ1 ቲ2 ቲ3 ቲ4 ቲ5 ቲ6 እነዚህ ሊፈጠሩ የሚችሉ ነገሮች እነዚህ ናቸው። ኮይን እና ዳይ ሲወረወር ሄድ መጀመሪያ ሄድ ወጥቶ ከዛ 1 ቁጥር፣ ሄድ ወጥቶ 2 ቁጥር፣ ሄድ ወጥቶ 3 ቁጥር ወይ ደግሞ ቴል ወጥቶ 1 ቁጥር። እነዚህን ስትቆጥሩ በአጠቃላይ ስንት ይሆናል? 12 ይሆናል ማለት ነው። እሺ እዚህ ኤክሰርሳይዝ ላይ ስንመጣ አበበች ሃዝ ጎት ኦንሊ ክሊን ክሎዝስ ኦፍ 3 ቲሸርት አላት፣ 5 ጂንስ አላት። በስንት አይነት መንገድ ትለብሳለች ነው። ለምሳሌ ቲሸርትን ምን ታደርጋላችሁ? ቲ1 ቲ2 ቲ3 ብለው፣ ጃኬቱን ደግሞ ጂንሱን ጂ1 ጂ2 ጂ3 ጂ4 ጂ5። ስለዚህ ቲ1ን ለብሳ ጂ1ን። እዚህ ጋር ስንት አማራጭ አላት? 5 አማራጭ አላት። በቲ2 ደግሞ ሌላ 5 አማራጭ፣ በቲ3 ደግሞ ሌላ 5 አማራጭ። በአጠቃላይ እዚህ ጋር 5 አላት፣ እዚህ ጋር 5 አላት፣ እዚህ ጋር 5 አላት። በአጠቃላይ 15 አይነት መንገድ አላት ማለት ነው ልብሷን ለመልበስ። ስለዚህ ይህንን ባጭሩ ምን ብለን መስራት እንችላለን? 3 ሲባዛ በ5 ስንት ይሆናል? 15 ማለት ነው። እሺ ሰፖዝ the man has 5 coats 10 shirts 8 different trousers። በስንት አይነት መንገድ ልብሱን ይለብሳል ነው። 5 ሲባዛ በ10 ሲባዛ በ8 5 ጊዜ 10 50 50 ሲባዛ በ8 400 400 አይነት መንገድ ይኖረዋል ማለት ነው። ሌላኛው አዲሽን ፕሪንሲፕል ነው፣ በመደመር የምንሰራው ማለት ነው። ሰፖዝ ዛት ዩ ዋንት ቱ ባይ ኮምፒውተር ፍሮም ዋን ኦፍ ቱ ሜክስ ኤ1 ኤንድ ኤ2። ሁለት አይነት ኮምፒውተር መግባት እንፈልጋለን። ኮምፒውተሩ ደግሞ ኤ1 እና ኤ2 ብንለው፣ ሰፖዝ ኦልሶ ዛት ዞዝ ሜክስ ሃቭ 12 ኤንድ 8 ዲፈረንት ሞዴል። ያለን 12 ሞዴል እና 18 ሞዴል ነው። ስለዚህ ሪስፔክቲቭሊ ማለት ነው። ሃው መኒ ሞዴልስ አር ዜር ኦል ቱጌዘር ቱ ቹዝ ፍሮም። እዚህ ጋር ሁለት ሞዴል አለን ማለት ነው። የአንደኛው ሞዴል ኤዋንን የምንመርጥበት 12 ኮምፒውተር፣ ሌላ ደግሞ ኤቱን የምንመርጥበት 18 ኮምፒውተር። ስለዚህ ኤዋንን ለመምረጥ ከ12 ውስጥ ነው የምንመርጠው፣ ኤቱን ለመምረጥ ከ18 ውስጥ ነው የምንመርጠው።
ስለዚህ ስንት አማራጭ አለን? ኤዋንን ለመምረጥ 12 አይነት መንገድ ነው ያለን። ኤቱን ለመምረጥ ደግሞ 18 አይነት መንገድ ነው ያለን። ስለዚህ 12 ሲደመር 18 30 አይነት መንገድ ይኖረናል ማለት ነው። ሌላኛው እሺ if four red and 6 green marble are placed in the bag አሁን ባግ ውስጥ እዚህ ባግ ውስጥ ማርብል ማለት ብይ ነው። 4 ሬድ እና 6 ግሪን አለ። how many marble are there to choose from አሁን እዚህ ጋር ማርብል ምረጡ ከተባላችሁ አንድ ማርብል ከዚህ ውስጥ ምረጡ የፈለጋችሁት የምትባሉ ስንት መንገድ አላችሁ? ስለዚህ እዚህ ጋር 4 ሬድ ስላለ ሬድ 4 አይነት መንገድ አለኝ። ግሪን መምረጥ ከፈለኩ 6 አይነት መንገድ አለኝ። ሶ ከሁለቱ አንዱን ነው የምመርጠው፣ ወይ ሬድ ወይ ግሪን ማለት ነው። ሶ እዚህ ጋር 4 አይነት ወይ አለኝ፣ ግሪን ላይ 6 አይነት ወይ አለኝ። ስለዚህ 10 አይነት መንገድ አለን ማለት ነው። ሶ 10 ፖሲቢሊቲ ያለን ማለት ነው ለመምረጥ። ኩዌስችን ፔፐር ሃዝ 2 ፓርትስ። ኩዌስችን ፔፐር 2 ፓርት አለው። አንደኛው ፓርት 10 ጥያቄ ይዟል። ሌላኛው ፓርት 6 ጥያቄ ይዟል። ሶ ኢፍ ኤ ስቱደንት ሃዝ ቹዝ ኦንሊ ዋን ኩዌስችን አንድ ጥያቄ ብቻ ምረጥ ነው የተባለው። ኤዘር ፓርት ከፈለገው ማለት ነው። በስንት አይነት መንገድ ሊመርጥ ይችላል? አንድ ጥያቄ ነው የተባለው። 2 ጥያቄ ቢሆን ለአሰራሩ ሌላ ነው የሚሆነው። አንድ ጥያቄ ነው ከፈለገው። ስለዚህ እዚህ ጋር 10 ጥያቄ አለ፣ እዚህ ጋር 6 ጥያቄ አለ። አንደኛው ፓርት ላይ 10 ጥያቄ አለ፣ ሌላኛው ፓርት ላይ 6 ጥያቄ አለ። ሶ በአጠቃላይ 16 አይነት ወይ 16 ወይ አለው ማለት ነው። ሶ በ16 አይነት መንገድ መምረጥ ይችላል ማለት ነው። እሺ ሌላኛው ፐርሚቴሽን ኤንድ ኮምቢኔሽን ነው። ፐርሚቴሽን ማለት እዚህ ጋር ፎርሙላ አለን። ከዛ በፊት ፋክቶሪያልን እናያለን። እሺ ኤን ፋክቶሪያል ብሎ ማለት ኤን ታይምስ ኤን ማይነስ 1 ታይምስ ኤን ማይነስ 2 ታይምስ ኤን ማይነስ 3 እያለ ይቀጥላል። 0 ፋክቶሪያል 1 ነች። 1 ፋክቶሪያል 1 ነች። ሶ ይህንን ሩል እንይዛለን ማለት ነው። ለምሳሌ 4 ፋክቶሪያልን እንስራ። ሶ 4 ፋክቶሪያል ብሎ ማለት 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ሶ ስንት ይሆናል? ይህን ስታበዙት 24 ይሆናል ማለት ነው። 7 ፋክቶሪያል ማለት 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ስናደርግ 5040 ይሆናል ማለት ነው። እሺ ሌላ 10 ፋክቶሪያል ኦቨር 8 ፋክቶሪያል። ይህን ደግሞ ስንሰራ 10 ሲባዛ በ9 ሲባዛ በ8 ፋክቶሪያል ሲካፈል ለ8 ፋክቶሪያል። ስለዚህ 10ን እስከ 8 ድረስ ነው የምንዘረዝረው፣ ከዛ እናጠፋዋለን ማለት ነው። ሶ ምን ይቀራል? 10 ሲባዛ በ9 9 ይቀረናል ማለት ነው። እሺ ዲ ላይ ደግሞ 45 ፋክቶሪያል 45 ፋክቶሪያል ሲካፈል ለ42 ፋክቶሪያል። ሶ ይሄን ለመስራት ምን እናደርጋለን? 45ን እስከ 42 ድረስ ብቻ እንዘረዝራለን። ሲባዛ በ42 ፋክቶሪያል ሲካፈል ከስር ምን አለ? 42 አለ። ሶ 42 በ42 ሶ ምን ይቀረናል? 45 ሲባዛ በ44 ሲባዛ በ43 ይሆናል ማለት ነው። ሶ ይሄ ስንት ይመጣል? 85140 ይሆናል ማለት ነው። እሺ ከዛ ደግሞ 8 ፋክቶሪያል ይችኛዋን ስንሰራ 8 ፋክቶሪያል ሲካፈል 5 ፋክቶሪያል ታይምስ 2 ፋክቶሪያል። እሺ ሶ ይሄኛውን ደግሞ ምን እናደርጋለን? 8ን እስከ 5 ድረስ እዘረዝራለሁ ማለት ነው። ሶ 8ን እስከ 5 ድረስ ልዘርዝር። 8 ሲባዛ በ7 ሲባዛ በ6 ሲባዛ በ5 ሲካፈል ከስር ደግሞ ምን አለ? 5 ፋክቶሪያል ሲባዛ 2 ፋክቶሪያል ማለት 2 ሲባዛ በ1 ነው። ሶ 5 በ5 ይጠፋል። እዚህ ጋር በ2 1 በ2 3። እሺ ሶ የቀረን ስንት ይሆናል? 8 ሲባዛ በ7 ሲባዛ በ3 ማለት ነው። ሶ 8 ጊዜ 7 56 ሲባዛ በ3 ሶ 56ን በ3 ማብዛት which is equals to 168 ማለት ነው።
እሺ ሌላኛው ደግሞ ፐርሚቴሽን ነው። ፐርሚቴሽን ደግሞ ፎርሙላ አለው። ፐርሚቴሽን ኤን ፐርሚቴሽን አርን ስንሰራ ኤን ፋክቶሪያል ሲካፈል ኤን ማይነስ አር ፋክቶሪያል ይሆናል ማለት ነው። በዚች ፎርሙላ እንሰራለን ማለት ነው። እሺ እዚህ ጋር ለምሳሌ ፒ ፐርሚቴሽን ፒ7 ፐርሚቴሽን 4 7 ፐርሚቴሽን 4ን ስንሰራ ይችን ኤን ይችን አር ብለን እንወስዳለን። ምን ይሆናል? ፐርሚቴሽን 7 4 ብሎ ማለት 7 ፋክቶሪያል ሲካፈል 7 ሲቀነስ 4 ፋክቶሪያል ማለት ነው። ዘን 7 ፋክቶሪያል 7 ሲቀነስ 4 3 ፋክቶሪያል ይሆናል። 7ን እስከ 3 ድረስ እንዘረዝራለን። 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ሲካፈል 3 ፋክቶሪያል 3 በ3 ምን ይቀራል? 7 ሲባዛ በ6 ሲባዛ በ5 ሲባዛ በ4 ይሄንን ስናበዛ ስንት እናገኛለን? 840። እሺ 9 እሺ ፐርሚቴሽን 9 6 እንስራ። ፐርሚቴሽን 9 6 ስንሰራ ደግሞ 9 ፋክቶሪያል ኦቨር 9 ማይነስ 6 ፋክቶሪያል 9 ፋክቶሪያል 9 ሲቀነስ 6 3 ፋክቶሪያል 9ን እስከ ስንት ሄዳለሁ? እስከ 3 ድረስ 9 ሲባዛ በ8 በ7 በ6 ሲባዛ በ5 ሲባዛ በ3 ፋክቶሪያል ሲካፈል ለ3 ፋክቶሪያል 3 በ3 ዘን የቀረውን እናበዛል ማለት 3 እናበዛው 60480 ይሆናል። ፐርሚቴሽን 14 አራትንም ስንሰራ እንደዚሁ 14 ፋክቶሪያል ሲካፈል 14 ሲቀነስ 4 ፋክቶሪያል 14 ፋክቶሪያል ሲካፈል 14 ሲቀነስ 4 10 ፋክቶሪያል ነው። ዘን 14ን እስከ 10 ድረስ ነው የምተነትነው። 14 ሲባዛ በ13 ሲባዛ በ12 ሲባዛ በ11 ሲባዛ 10 ፋክቶሪያል ሲካፈል ለ10 ፋክቶሪያል ዘን ይሄ በዚህ ይጠፋል። ከዛ የቀረውን እናበዛለን። ስንት እናገኛለን? 24024 ማለት ነው። እሺ እዚህ ጋር ሌላ ጥያቄ 5 ስቱደንት 5 ተማሪዎች አር ኮንቴስቲንግ እየተወዳደሩ ነው። አን ኢሌክሽን ፎር 5 ፕሌስ ለ5 ቦታ ነው የሚወዳደሩት 5 ስልጣን ለመያዝ ማለት ነው። ኢን ኤክስኪዩቲቭ ኮሚቴ ኦፍ ኢንቫይሮንመንታል ፕሮቴክሽን ክለብ ነው። እዚያ ክለብ ውስጥ 5 ቦታ ለመያዝ ነው። ኢን ሃው መኒ ዌይስ ካን ዜር ኔም ሊስትድ ኦን ደ ባሎት ፔፐር። ባሎት ፔፐር ማለት የምርጫ ወረቀት ነው። የምርጫ ወረቀታቸው ላይ በስንት አይነት መንገድ ሊያርፍ ይችላል ነው። ለምሳሌ ሰዎቹን ማን እንበል? አበበ የመጀመሪያ፣ ቀጥሎ ከበደን ልንጽፍ እንችላለን። 5 ናቸው። ቀጥሎ ሄኖክን ልንጽፍ እንችላለን። ቀጥሎ ሰይድን ልንጽፍ እንችላለን። አንድ ሰው አለሙን። ይሄ አንድ አጻጻፍ ነው፣ አንድ ወይ ነው። ሌላ ደግሞ ወይ ደግሞ መጀመሪያ ከበደን አምጥተን ቀጥሎ አበበን፣ ከዛ ሄኖክን፣ ከዛ ሰይድን፣ ከዛ አለሙን። ይሄ ሌላ አጻጻፍ ነው። በስንት አይነት መንገድ እንጽፋለን ነው። እዚህ ጋር ሰዎቹ ስንት ናቸው? 5 ናቸው። የሚወዳደሩትም ለስንት ነው? ለ5 ነው። በዚህ ሰዓት 5 እናደርጋለን። ሰዎቹ 5 ነው፣ ለ5 ስልጣን ነው የሚወዳደሩት። ይሄ ደግሞ 5 ፋክቶሪያል ኦቨር 5 ማይነስ 5 ፋክቶሪያል ማለት ነው። 5 ፋክቶሪያል 5 ሲቀነስ 5 0 ፋክቶሪያል 5 ፋክቶሪያል 0 ፋክቶሪያል ደግሞ 1 ነው። 5 ፋክቶሪያል ይሆናል ማለት ነው። 1 ፋክቶሪያልም 1 ነው። 5 ፋክቶሪያል ማለት ደግሞ 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ነው። ስንት ይሆናል? 120 ይሆናል ማለት ነው። ሰፖዝ ዩ ሃቭ ኤ ሌተር ኤ ቢ ሲ ኤንድ ዲ። ኤ ቢ ሲ ዲ ሌተሮች አሉ። ሃው መኒ ፐርሚቴሽን አር ዜር ቴኪንግ ኦል ደ ፎር ይለናል። ፐርሚቴሽን ማለት በስንት አይነት መንገድ እናስቀምጣቸዋለን ነው። ለምሳሌ ኤ ቢ ሲ ዲ ይሄ አንድ አቀማመጥ ነው። ቢ ኤ ሲ ዲ ሌላ አቀማመጥ ነው። ኦር ደግሞ ሲ ኤ ቢ ዲ ይሄ ሌላ አቀማመጥ ነው። እንደዚህ እያደረግን ስንት አይነት መንገድ እናስቀምጣለን? 4 ኦል ደ ፎር ሁሉንም ማለት ነው። ስለዚህ ፐርሚቴሽን በአጠቃላይ 4 ነው። የምንሰራው ፊደልም 4 ነው። በአጠቃላይ ፊደሎቹ 4 ናቸው። የምንሰራው ወርድ 4 ፊደል የያዘ ነው። ስለዚህ 3 ፊደል የያዘ ቢሆን 4 ፐርሚቴሽን 3 እናደርግ ነበረ። ይሄንንም እንደዚሁ 4 ፋክቶሪያል ኦቨር 4 ሲቀነስ 4 ፋክቶሪያል 0 ፋክቶሪያል ነው። ይሄ ከ4 ፋክቶሪያል ጋር እኩል ነው። 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 4 ጊዜ 3 12 12 ሲባዛ በ2
24 አይነት ወርድ እንሰራለን ማለት ነው። ሃው መኒ ፐርሙቴሽን ይለናል። ሃው መኒ ፐርሙቴሽን አር ዜር ቴኪንግ 2 ሌተር አት ኤ ታይም። ሁለት ብንወስድስ የማለት ፐርሙቴሽን 4 ማለት ነው። ስለዚህ ሁለት ከአራቱ ሁለት እንደማለት ነው። ሶ ይሄ 4 ፋክቶሪያል ኦቨር 4 ሲቀነስ 2 ፋክቶሪያል ማለት ነው። ሶ 4 ፋክቶሪያል ኦቨር 4 ሲቀነስ 2 2 ፋክቶሪያል ነው። ሶ 4 ፋክቶሪያል ማለት 4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ሲካፈል ለ2 ፋክቶሪያል። ሶ ምን ይቀረናል? 4 ሲባዛ በ3 ስንት ነው? 12 ይሆናል ማለት ነው። ሶ መልሳችን 12 ይሆናል ማለት ነው። እሺ ሌላው ደግሞ ፐርሙቴሽን ዊዝ ሪፒቴሽን ነው፣ ድግግሞች ሲኖረው ማለት ነው። በዚህ ሰዓት ድግግሞች ሲኖረው ምን እናደርጋለን? ኤን ፋክቶሪያል ሲካፈል ኤን 1 ፋክቶሪያል፣ ኤን 2 ፋክቶሪያል፣ ኤን 3 ፋክቶሪያል ከስር የምናካፍለው ለድግግሞቹ ነው ማለት ነው። ለምሳሌ እዚህ ጋር ሃው ሜኒ ዲፈረንት ፐርሙቴሽን ካን ሜድ ፍሮም ደ ሌተር ኢን ደ ወርድ አዲስ። አዲስ በሚለው ምን ያክል ወርድ እንሰራለን? ሶ መጀመሪያ በአጠቃላይ ፊደሎቹ ስንት ናቸው? ፊደሎቹ ኤ 1 2 3 4 5 5 ናቸው ፊደሎቹ። ስለዚህ ምን አደርጋለሁ? 5 ፋክቶሪያል ሲካፈል የተደጋገመ ዲ ሁለቴ ተደግሟል፣ 2 ፋክቶሪያል። ስለዚህ ለድግግሞች ነው የምናካፍለው፣ ሌላ የተደገመ የለም ማለት ነው። 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ሲካፈል ለ2 ፋክቶሪያል ማለት ነው። ሶ 2 በ2 ይጠፋል። ሶ ምን ይቀረናል? 5 ሲባዛ በ4 ሲባዛ በ3 ሶ 5 ጊዜ 4 20 20 በ3 ደግሞ ስንት ይሆናል? 60። ሶ 60 ወይ 60 አይነት መንገድ አለን ማለት ነው። እሺ እዚህ ጋር ደግሞ ሃው መኒ ዲፈረንት ፐርሙቴሽን ካን ቢ ሜድ ፍሮም ዘ ሌተር ኢን ዘ ወርድ አዲስ ኢፍ ዘ ሪአሬንጅ ሌተር ስታርት ዊዝ ኤስ። በኤስ ቢጀመር ነው። ሶ እዚህ ጋር የሰራ ነው ምንም ሪስትሪክሽን የለውም። አዲስ በሚለው ምን ያክል ወርድ ትሰራላችሁ ነው። እዚህ ጋር ደግሞ ሪስትሪክሽን አለው። ወርዱ በኤስ ቢጀምር አለ። ስለዚህ የምንሰራው ወርድ በሙሉ በኤስ የሚጀምር ነው ማለት ነው። ሶ አሁን እዚህ ጋር ስንሰራ ምን እናደርጋለን? ኤስ ቦታ ስለማትቀያይር ኤስ እንደሌለች ነው የምንቆጥረው። ሶ ማን የቀለው? ኤዲዲ አይ ይሄ ብቻ ነው ማለት ነው። ሶ እነዚህ ናቸው አሁን ፋክቶሪያል ውስጥ የሚገቡት ቦታ የሚቀያየሩት ማለት ነው። በአጠቃላይ ስንት ናቸው? አራት ፋክቶሪያል ራሱን የደገመ ሁለት ናቸው። ዲዲ ሁለት። ስለዚህ 4 ፋክቶሪያል ሲካፈል ለ2 ፋክቶሪያል ስናደርግ ምን እናገኛለን? 4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ሲካፈል ለ2 ፋክቶሪያል። ሶ 4 ሲባዛ በ3 12 ይሆናል ማለት ነው። እሺ እዚህ ጋር ደግሞ አበባ ይላል። ሶ ምን ያክል ወርድ እንሰራለን? አበባ በሚለው በአጠቃላይ ስንት ናቸው? 1 2 3 4 5 ናቸው። 5 ፋክቶሪያል ራሱን የደገመ ኤ ሁለቴ ይደግማለች 2 ፋክቶሪያል፣ ቢ ሁለቴ ይደግማለች 2 ፋክቶሪያል። ስለዚህ ይህን ስንሰራ 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 ፋክቶሪያል ሲካፈል 2 ፋክቶሪያል 2 ፋክቶሪያል በ2 ፋክቶሪያል። እዚህ ጋር 2 ፋክቶሪያል ማለት 2 ሲባዛ በ1 ነው፣ 2 ይሆናል ማለት ነው። ሶ እዚህ ጋር ደግሞ በ2 1 በ2 2 ሶ የቀረኝን ስጽፍ 5 ሲባዛ በ2 ሲባዛ በ3 5 ጊዜ 2 10 10 ሲባዛ በ3 30 ሶ 30 ይሆናል ማለት ነው። እዚህ ጋር አሁን ምንም ሬስትሪክሽን የለውም ማለት ነው። ባናና በሚለውስ ምንም ሪስትሪክሽን ከሌለ በአጠቃላይ 1 2 3 4 5 6 6 ፋክቶሪያል ሲካፈል ድግግሞሹን እንቁጠር። ኤ 3 ተደግማለች 3 ፋክቶሪያል፣ ሌላ ኤን 2 ተደግማለች 2 ፋክቶሪያል። ስለዚህ 6ን እስከ 3 ድረስ ልተንትን። 6 ሲባዛ በ5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ሲካፈል 3 ፋክቶሪያል 2 ፋክቶሪያል። 3 በ3 ይጠፋ። 2 ፋክቶሪያል ማለት 2 ሲባዛ በ1 ማለት ነው 2። ሶ በ2 1 በ2 2 ሶ ምን ቀረኝ? 6 ሲባዛ በ5 ሲባዛ በ2 6 ጊዜ 5 30 30 ሲባዛ በ2 60። ምንም ሪስትሪክሽን ከሌለ መልሳችን ምን ይሆናል? 60። በኤን ቢጀምር በኤን ከጀመረ ደግሞ አሁን ፊደሉ ይቀየራል ማለት ነው። አንዷን ኤን ማውጣት ማለት ነው። ስለዚህ 6 ነበሩ፣ ስንት ይቀራሉ? 5 ከዛ የቀሩት ስንት ጊዜ ተደጋግመዋል ነው። ለምሳሌ ኤ ስንት ተደጋግማለች? 3 ጊዜ። ቢ ምንም አልተደገመም፣ ኤን ምንም አልተደገመም፣ አንዱ ስለወጣ ማለት ነው። ስለዚህ 5 ፋክቶሪያል ሲካፈል ለ3 ፋክቶሪያል ይሆናል ማለት ነው። 5 ሲባዛ በ4 ሲባዛ በ3 ፋክቶሪያል ሲካፈል ለ3 ፋክቶሪያል 3 በ3 ስለዚህ 5 ሲባዛ በ4 ስንት ይሆናል? 20። ሶ መልሳችን 20 ይሆናል ማለት ነው።
አሁን ደግሞ ማትማቲክስ በሚለው ነው። ሶ በዚህ ደግሞ ስንት በአጠቃላይ ወርዶቹ ስንት ናቸው? 11 ፋክቶሪያል ሲካፈል ኤ ሁለቴ ተደግማለች፣ ኤም ሁለቴ ተደግማለች፣ ሌላ የተደገመ ቲ ሁለቴ ተደግማለች። ሶ 11 ፋክቶሪያል ሲካፈል 2 ፋክቶሪያል 2 ፋክቶሪያል 2 ፋክቶሪያል ይሆናል ማለት ነው። በሲ ቢጀምር በሲ ከጀመረ ሲን ማጥፋት ነው። ስለዚህ ሲን አጠፋለሁ። ስንት ይቀርኛል? 10 ፋክቶሪያል ከሲ ውጪ ራሱን የደገመ ኤ ሁለቴ ኤም ሁለቴ ቲ ሁለቴ። ሶ በዚህ መንገድ መልሳችንን እናስቀምጣለን ማለት ነው። እዚህኛው ግን በኤም ቢጀምር ይለናል። በኤም ቢጀምርስ? አሁንም አንዷን ኤም አጠፋታለሁ። ሶ ምን ይቀረናል? 10 ፋክቶሪያል ሲካፈል ኤም አንዷ ስለጠፋች ድግግሞሽ የለውም። ኤ ሁለቴ ተደግሟል፣ ቲ ሁለቴ ተደግሟል። ሶ መልሳችን 10 ፋክቶሪያል ሲካፈል 2 ፋክቶሪያል ሲባዛ በ2 ፋክቶሪያል። እሺ ሌላኛው ሰርኩላር ፐርሙቴሽን ነው። ሶ ሰርኩላር ፐርሙቴሽን ላይ ፎርሙላችን ኤን ማይነስ ዋን ፋክቶሪያል ነው። ኤን ማይነስ ዋን ፋክቶሪያል። ለምንድን ነው ማይነስ ዋን የተደረገው? በሰርክል ዙሪያ በሚሆንበት ሰዓት አንደኛው ለምልክት ይቀመጣል። ምክንያቱም እየተሽከረከረ ስለሆነ ማ በቀኝ ነው የሚገኙ፣ ማ በግራ ነው፣ ማን ፊት ለፊት ማን ከኋላ የሚለውን መለየት እንዲቻል ኤን ማይነስ ዋን ፋክቶሪያል እናደርጋል ማለት ነው። ሶ ሰርኩላር ፐርሙቴሽን ላይ ኤን ማይነስ ዋን ፋክቶሪያል እናደርጋለን። ለምሳሌ እዚህ ጋር ኢን ሃው መኒ ዲፈረንት ዌይስ ካን 5 ፒፕል ቢ ሲትድ ኦን ራውንድ ቴብል። ራውንድ ቴብል ላይ 5 ሰዎችን በስንት አይነት መንገድ እናስቀምጣለን? ሶ 5 ሲቀነስ 1 ፋክቶሪያል 4 ፋክቶሪያል ስታደረጉት 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ሶ 4 ጊዜ 3 12 12 24 ሶ 24 አይነት መንገድ አለን ማለት ነው። እሺ ሌላ ደግሞ ኮምቢኔሽን ነው። ኮምቢኔሽን ማለት መምረጥ፣ ቹዝ ሰሌክት ከተባለ ኮምቢኔሽን ነው። አሬንጅ ከተባለ ደግሞ ፐርሚቴሽን ነው። ስለዚህ ኮምቢኔሽን ፎርሙላውን እንጠቀማለን። ኮምቢኔሽን ኤን አር ማለት ኤን ፋክቶሪያል ሲካፈል ኤን ማይነስ አር ፋክቶሪያል ታይምስ አር ፋክቶሪያል ነው። ሶ አሁን በዚህ ፎርሙላ ጥያቄዎችን እንሰራለን። ለምሳሌ ኮምቢኔሽን 7 ስሪ ልስራ። ሶ ኮምቢኔሽን 7 ስሪን ስንሰራ ኮምቢኔሽን 7 ስሪ ብሎ ማለት ይችን ኤን ይችን አር ምንወሰድ። ሶ 7 ፋክቶሪያል ኦቨር 7 ሲቀነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ማለት ነው። ዘንድ 7 ፋክቶሪያል ኦቨር 7 ሲቀነስ 3 4 ፋክቶሪያል ነው ታይምስ 3 ፋክቶሪያል። ሶ 7ን እስከ 4 ድረስ ተነተናለሁ። 7 ሲባዛ በ6 ሲባዛ በ5 ሲባዛ 4 ፋክቶሪያል ሲካፈል 4 ፋክቶሪያል 3 ፋክቶሪያል መተንተን አለበት። 3 ሲባዛ በ2 ሲባዛ በ1 እዚህ ጋር 4 በ4 ይጠፋል። 3 ሲባዛ በ2 6 ሶ በ6 ይጠፋል። ምን ይቀራል? 7 ሲባዛ በ5 ይቀራል ማለት ነው። ሶ መልሳችን ምን ይሆናል? 35 ይሆናል ማለት ነው። እሺ ሌላኛው ደግሞ ባይኖሚያል ቴረም ነው። ባይኖሚያል ቴረም ላይ ይሄ ደግሞ ኤክስፓንድ ማድረግ ነው ማለት ነው። ለምሳሌ ይሄኛውን ኤክስፓንድ እናርግ። ሶ መጀመሪያ እዚህ ጋር 4 ይላል ፓወሩ። ሶ 4 ከዜሮ ነው የሚጀምሩት 4 0 ዘን ኤ ዘ ፓወር ኦፍ ዘን 4 ሲቀነስ 0 4 ይሆናል። ቢ ላይ ሳ ቢ ዘ ፓወር ኦፍ 0 ነው የምናደርገው። ቢ ዘ ፓወር ኦፍ 0 ደግሞ 1 ነው። ሶ እንተዋለን። ቀጥለን 4 0 ብለናል። 4 1 ነው የምናደርገው። ዘን ኤ ዘ ፓወር ኦፍ 4 ሲቀነስ 1 3 ከዛ ቢ ዘ ፓወር ኦፍ 1 እናደርጋል ማለት ነው። እዛ ጋር ቢ ዘ ፓወር ኦፍ 0 ነበር። አሁን ደግሞ ቢ ዘ ፓወር ኦፍ 1 ፕላስ 4 2 4 1 ብለናል። 4 2 እንላለን። ሶ ኤ ዘ ፓወር ኦፍ 4 ሲቀነስ 2 2 ነው። ቢ ዘ ፓወር ኦፍ ደግሞ 2 ይሆናል ማለት ነው። ፕላስ ከ4 3 እናደርጋለን። ኤ ዘ ፓወር ኦፍ 4 ሲቀነስ 3 1 ቢ ዘ ፓወር ኦፍ 3 ሲደመር 4 እናደርግና ኤ ዘ ፓወር ኦፍ 4 ሲቀነስ 4 0 ስለዚህ ኤ ዘ ፓወር ኦፍ 0 1 ስለሆነ ተዋለሁ። ዘን ቢ ዘ ፓወር ኦፍ 4 ማለት ነው። ዘን 4 ኮምቢኔሽን 0 ማለት ነው። 4 ኮምቢኔሽን 0 ደግሞ 1 ነው። ስለዚህ ኤ ዘ ፓወር ኦፍ 4 ይሆናል። ይሄኛው 1 ስለሆነ ማለት ነው። ሶ ምን እናደርጋለን? እዚህ ጋር ኤ ዘ ፓወር ኦፍ 4 እናደርጋለን። ፕላስ እዚህ ጋር ስንመጣ 4 ኮምቢኔሽን 1 4 ነው። ስለዚህ 4 ኤ ኪዩብ ቢ ይሆናል ማለት ነው። እዚህ ጋር ስንመጣ 4 ኮምቢኔሽን 2 6 ነው። 3 6 ኤ ስኩዌር ቢ ስኩዌር ይሆናል ማለት ነው። ፕላስ 4 ኮምቢኔሽን 3 4 ነው። ስለዚህ 4 ኤ ቢ ኪዩብ ይሆናል ማለት ነው። 4 ኮምቢኔሽን 4 ደግሞ 1 ነች። ስለዚህ ቢ ዘ ፓወር ኦፍ 4። ሶ በዚህ መንገድ ኤክስፓንድ የምናደርገው ባይኖሚያል ቴረም ይባላል።
ሌላኛው ታይፕስ ኦፍ ኢቨንት ነው፣ የኢቨንት አይነቶች ማለት ነው። የመጀመሪያ ሲምፕል ኢቨንት አለ። ሲምፕል ኢቨንት ማለት ውጤቱ አንድ የሆነ ማለት ነው። ለምሳሌ ቶስ ኮይን ብንወረውር ውጤቱ ምንድን ነው? ወይ ሄድ ነው ወይ ቴል ነው። ውጤቱ አንድ ነው ማለት ነው። ውጤቱ አንድ ነው። ውጤቱ አንድ ከሆነ ምን እንለዋለን? ሲምፕል ኢቨንት እንለዋለን። ኮምፓውንድ ኢቨንት፣ ይሄ ደግሞ ውጤቱ ሁለት ከሆነ ለምሳሌ ዳይ ተወረወረ እና ኢቨንቱ ጌቲንግ ኦድ ነምበር ቢሆን ኢቨንታችን ምን ይሆናል? 1 3 እና 5 ይሆናል። በዚህ ሰዓት ሁለት በላይ ከሆነ ደግሞ ኮምፓውንድ ኢቨንት ነው። ኢምፖሲብል ኢቨንት ደግሞ ሊፈጠር የማይችል ማለት ነው። ለምሳሌ ዳይ ሳምፕል ስፔሱ ይሄ ነው 1 2 3 4 5 6። በዚህ ሰዓት 8 ቁጥር የመውጣት እድሉ ቢባል ኢምቢሴት ነው። ይሄ ምን እንለዋለን? ኢምፖሲብል ኢቨንት። ሰርቴን ኦር ሹር ኢቨንት፣ ይሄ ደግሞ እርግጠኛ ስንሆን ማለት ነው። ኢቨንቱ እንደሚፈጠር ሙሉ በሙሉ እርግጠኛ ከሆን ማለት ነው። ለምሳሌ ዳይ ሲወረወር 1 ወይ 2 ወይ 3 ወይ 4 ወይ 5 ወይ 6 የመውጣት እድሉ ቢባል ይሄ ሹር ኢቨንት ነው። ምክንያቱም ዳይ ከተወረወረ ከዚህ ውጭ ሊሆን አይችልም። ስለዚህ ዳይ ሲወረወር ኢቨንቱ ወይ ደግሞ የሚፈጠረው ነገር 1 ወይ 2 ወይ 3 ወይ 4 ወይ 5 ወይ 6 የመሆን እድሉ ቢባል ይሄ ሰርቴን ወይ ደግሞ ሹር ኢቨንት እንለዋለን። ኦክራንስ እና ነን ኦክራንስ። ኦክራንስ የሚባለው የተጠየቅነው ነገር ነው። ነን ኦክራንስ ደግሞ ያልተጠየቀው ነገር ነው ማለት ነው። እሺ ለምሳሌ ሳምፕል ስፔሱ 1 2 3 4 5 6 ቢሆን ኢቨንቱ 2 4 6 ቢሆን ይሄ ኢቨንቱ የተጠየቅነው ይሄ ኦከራንስ እንለዋለን። ከዚህ ውስጥ ያልተጠየቅነው ማን ነው? 2 4 6 የተጠየቅነው ነው። ያልተጠየቅነው ደግሞ 1 3 5። እነዚህ ደግሞ ምን ይባላሉ? ነን ኦከራንስ። ያልተጠየቅነው ነገር ነን ኦከራንስ እንለዋለን ማለት ነው። እሺ ሌላኛው ኮምፕሊመንት ኦፍ ኢቨንት ነው። ኮምፕሊመንት ማለት ያልተጠየቅነው ነገር ማለት ነው። ኮምፕሊመንት ይባላል ወይም ነን ኦከራንስ ያልነው። ለምሳሌ ኢንድሮዊንግ ማርብል ፍሮም ጃር ኮንቴኒንግ 6 ሬድ 4 ብሉና 2 ግሪን ማርብሎች አሉ። ኢን ግሪን ማርብል ብንለው ምን ሆነ? ግሪን ማርብል። ስለዚህ ኢ ኮምፕሊመንት ያልተጠየቅነው ማለት ነው። ማን ነው ያልተጠየቅነው? 6 ሬድ እና 4 ብሉ። 6 ሬድ ኤንድ 4 ብሉ። ይሄ ኢ ኮምፕሊመንት ነው ማለት ነው። ያልተጠየቅነው ነገር ኢ ኮምፕሊመንት እንለዋለን። እሺ ሌላኛው ኤግዛውስቲቭ ኢቨንት ነው። ኤግዛውስቲንግ ኢቨንት ማለት የተሰጠነው ኢቨንት አንድ ላይ ስናደርገው ሳምፕል ስፔሱን ከሰጠ ማለት ነው። ለምሳሌ ሳምፕል ስፔሱ ይሄ ነው። ኢዋን 2 4 ተሰጥቷል። ኢቱ 2 4 6 ተሰጥቷል። ኢስሪ 1 3 5 ተሰጥቷል። ሁለቱን አንድ ላይ ብናደርጋቸው ሳምፕል ስፔሱን የሚሰጡ ከሆነ ኤግዛውስቲቭ ኢቨንት ናቸው። ኢዋን ማለት 2 4 ነው። ኢቱ ማለት 2 ኦልሬዲ ጽፌ ያለው 4 ጽፌ ያለው 6። ኢስሪ ደግሞ 1 3 5። አሁን እዚህ ጋር ተመልከቱ 1 3 1 2 3 4 5 6 ሳምፕል ስፔሱን ሰጥቷል ማለት ነው። አንድ ላይ ስንጽፈው አንድ ላይ ስናደርገው ሳምፕል ስፔስ ከሰጠ ይሄ ኢቨንት ኤግዛውስቲቭ ኢቨንት እንለዋለን ማለት ነው። ሌላኛው ሚቹዋል ኤክስክሉሲቭ ኢቨንት ነው። ሚቹዋል ኤክስክሉሲቭ ኢቨንት የምንለው ምንድን ነው? የአንደኛው መፈጠር ሌላኛው ለመፈጠር ወይ ደግሞ እንዳይፈጠር አስተዋጽኦ ማድረግ የለበትም ማለት ነው። እሺ ባጭሩ ሚቹዋል ኤክስክሉሲቭ ኢቨንት የምንላቸው ኢዋን ኢንተርሴክሽን ኢቱ ኢምቢትሴት መሆን አለበት፣ የጋራ መኖር የለበትም። ስለዚህ ኢዋን ኢንተርሴክሽን ኢቱ ኢምቢትሴት ከሆነ ሚቹዋል ኤክስክሉሲቭ ኢቨንት እንላቸዋለን ማለት ነው። ለምሳሌ እዚህ ጋር ኢዋን ጌቲንግ ኢቭን ነምበር ነው። ኢዋን ጌቲንግ ኢቭን ነምበር፣ ኢቱ ደግሞ ጌቲንግ 1 ኤንድ 3 ነው። እዚህ ጋር ኦድ ነምበር ይላል፣ እዚህ ጋር ፕራይም ነምበር ይላል። እዚህ ጋር እነዚህ እንዳለ ሚቹዋል ኤክስክሉሲቭ ኢቨንቱ። የመጀመሪያውን ስናይ ኮይን ሲወረወር ለምሳሌ ምንድነው የሚሆነው? ኤች እና ቲ የጋራ የላቸውም፣ የጋራቸው ኢምቢትሴት ነው። እዚህ ጋር ኢቭን ነምበር እና 1 እና 3። ኢቭን ነምበር ማለት 2 4 6 ናቸው። ስለዚህ ጋር 1 3 አለ፣ እዚህ ጋር 2 4 6 አለ። ሁለቱ የጋራ የላቸውም፣ እዚህም ጋር ሁለቱ የጋራ የላቸውም፣ ኢምቢትሴት ነው። ይሄ ኦድ ነምበር ነው፣ ይሄ ፕራይም ነምበር ነው። እሺ ሉክ እዚህ ጋር ሲ ላይ ግን ኢምቢትሴት አይደለም። ሉክ ኦድ ነምበር የምንላቸው 1 3 5 ናቸው። ፕራይም ነምበር የምንላቸው ደግሞ ፕራይም ነምበር 2 3 እና 5 ናቸው። የጋራ አለ ማለት ነው። 3 5 የጋራ አላቸው። ስለዚህ ይሄ ኢምቢትሴት አይደለም። ይሄ ኖት ሚቹዋሊ ኤክስክሉሲቭ
ሉክ እዚህ ጋር E1 ኢንተርሴክሽን E2ን ስንሰራ ምን አገኘን? 3 እና 5 አገኘን። ስለዚህ ሲ ላይ ያለው ሚቹዋል ኤክስክሉሲቭ አይደለም ማለት ነው። ሚቹዋል ኤክስክሉሲቭ አይደለም። እሺ ሌላው ፕሮባቢሊቲ ነው። ፕሮባቢሊቲ ስንሰራ ነምበር ኦፍ ኢቨንት ሲካፈል ነምበር ኦፍ ሳምፕል ስፔስ የተጠየቅነው ሲካፈል ለብዛቱ ስናደርግ ደግሞ ምን እናገኛለን? ፕሮባቢሊቲን እናገኛለን ማለት ነው። ለምሳሌ ኤ ፌር ዳይስ 3 ዋንስ ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ነምበር 5 ሶ ነምበር 5 ብዛቱ 1 ነው። በአጠቃላይ ደግሞ 6 ናቸው። ስለዚህ 1/6 ይሆናል። ነምበር 7 ቁጥር የሚባል የለም። ስለዚህ ፕሮባቢሊቲ ምንድን ነው? 0 ነው ማለት ፕሮባቢሊቲ 0 ይሆናል። ከአራት እና ከአራት በላይ 4 5 እና 6 ሶ በአጠቃላይ ስንት ናቸው? 3 በአጠቃላይ 6 ሳምፕል ስፔሱ 6 ነው። ዳይ ሲወረወር ብዛታቸው 6 ነው። እዚህ ጋር ስደምሩ 3 ነው። 3 ስድስተኛ ማለት ፕሮባቢሊቲው 1/2 ይሆናል ማለት ነው። እሺ ኤ ፌር ኮይን ኢዝ 3 ታይምስ የሆነ ኮይን 3 ጊዜ ተወረወረ። ፋይንድ ዘ ፕሮባቢሊቲ ኦፍ ዳት ኦል አውትካም ዊል ቢ ሄድ ሁሉም ሄድ የመሆን እድላቸው 3 ጊዜ ከተወረወረ ኮይን ውጤቱ ምንድን ነው? ኤች 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 ቲ እያለ ይቀጥላል። በአጠቃላይ ስንት ናቸው? 8 ናቸው። ግን ሁሉም ሄድ ማለት ኤች ብቻ ናት ሁሉም ሄድ የመሆን እድሉ። ስለዚህ ብዛቱ 1 ነው ማለት ነው። ሲካፈል በአጠቃላይ ደግሞ 8 ነው። የተጠየቅነው ብዛት 1 ነው፣ በአጠቃላይ 8 ነው። ሶ 1/8 ይሆናል ማለት ነው።